ቆይ በሰላም ነው የጠራሽ? የኔ ፍቅር ቆይ ላይነህ ማስጠላውክ በቃ አይ አንቺ ሳይሆን ያስጠላሽኝ አባትሽ የሚልኩልኝ ወሬ መስማት ነው ሁሉ ያስጠላኝ። ታውቋል ግን አባቴን እኮ ነው ፊት ለፊቴ ከፍ ዝቅ እያደረኩ ያለው። ትሰሚኛለሽ? እኔ ዳህል ስለሆንኩኝ አባትሽ የመረጡልሽ ነው የሀብታም ልጅ አግብሺ አትጨቅጭኝ ከዚህ። እንደዛ ነው? እሺ ካሁን በኋላ አይኔ እንደማታይ ቃል ገባልሃለሁ። እሺ እሺ እሱ ከሆነ መልካም ነው ትረጋ። በቃ አንቺ ልጅ ከመኝታ ቤት ይልቅ እዚህ ሳሎን መተኛት ለመደብሽ አይደል? ወንድሜ ያልገው እኮ ስላልተመቸኝ ነው ወደዚህ የመጣሁት። ዛሬ ማየካ እንደምን ቀጠሮ ነበረበት እንዴ? እዛ ምን ሄደው ለልደታችን ነው ብቻ ተባብለን አይደል እንዴ? አዎ ግን በቃ ዛሬ መሄድ ስላለብን ነው። እሺ በቃ መጣሁ። ተነሽ በእናትሽ እንሂድ። እሺ ወንድሜ በቃ መጣሁ። እሺ ጠብቀኝ። እኔ ፍቅር ለምንድን ነው ከምትፈልገው ነገር በራስ ተናዝረ የምትተኝ? ናቀፈኝ እንጂ እኔ ያለ ስራ ዝም ብሎ መሸካከም ደስ አይለኝም። እሺ ድሮም እንደሱ ስትባሉ ያለ ጥቅማችሁ በስተቀር ሌላ ስሜት ግድ አይሰጣችሁም አይደለ? ሰሚኛለሽ? እንዳውም ከዚህ በኋላ በእኔና በአንቺ መካከል የነበረው ነገር አብቅቷል። እሺ እዚህ ቤት እንዳላይሽ። አሁን ነገር ላንተ ቀላል ነው ማለት ነው? ስላንቺ ቀላልነት አይመለከተኝም። እዚህ ቤት እንዳላይሽ ከእንግዲህ ሰላም ዳኒ። እንዴት ነህ? አለ ሰላም። ወደ አንተ እየመጣሁ ነበር። ወዴት እየሄድክ ነው? ምነው ሰላም ከቤት እየወጣሁ የሆኑ ሰዎች ስራ ይዘው መጣው። ያው አንተ ጋር ካሜራ ስላለ እንዲሰራላችሁ ፈልጌ ነው። ደስ ይለኛል። ምን ችግር አለ? እሺ በቃ ስለዚህ ስራውን አንተ እንደምትሰራ ንገራቸው ነው አሳውቃለሁ። እሺ እሺ ሰላም በልኝ ደግሞ ማለት እኔ የምልሽ ቆንጆ ምንድን ነው? ስራ ነበረኝ እኮ አቻኮች። በሰላም ነው? እንዴት ነው የኔ ፍቅር? ጠፋህ እኮ። ምንድን ነው አንተ ሰው አይናፍቅም እንዴ? እንዴት አትናፍቂኝም? እኔ ያለ አንቺ ህይወት አለኝ እንዴ? እባክህ አትፎግር። ያንተ ፍቅር ከኔ መውደድ አይበልጥም። እየፎከርኩሽ አይደል? እንደዛ ከሆነ እንደው ለምን ዛሬ ማታ እናረጋግጠውና እኔ መስልሻለሁ የማን ፍቅር እንደሚመጣ ነሮ ከተሽ ኮርም ነው እንጂ ለማንኛውም በቃ ስራ ልጨርስና እደውልልሻለሁ። እኔ የምልህ ግን ወንድሜ አንቺ የምትይኝ ወዷቲ ከዳኒ ጋር እንዴት ነው ያላችሁ ቀረቤታ? ማለቴ በደንብ ተቀራረባላችሁ እንዴ? ምን አይነት ጥያቄ በጣም ደጋግመሽ ስትጠይቂሽ ነው? ወንድሜ ደግሞ ምን አለ ዝም ብለህ የተጠየቀውን ነገር ብትመልስ። ነግሬሻለሁ በቃ። እሺ ንገረኛ። ዳኒ እጅግ መልካም ሰውና በጣም ቀን የሆነ ሰው ነው። ጓደኞቹ ሁሉ እጅግ አብልጬ የምወደው ሰው ነው። በሰላም ነው ምግብ ላይ እንደዚህ የምትገለፍጪው? ኧረ ምንም። ምን ነው? በምግብሽ አርፈሽ ከምግብ ላይ ምግብ ፈቶታይና አርፈሽ ምግብሽን ብይ።
እሺ እኔ የምልሽ የኔ ወድ ወይ ቆይ ምን ልትነግሪኝ ነበር? የኔ ፍቅር ከእንግዲህ እንድንጋባ ስለምፈልግ ለፍቅራችን ትልቅ መስዋዕትነት ለመክፈል አስቤያለሁ። አልገባኝም። ቆይ ምን አይነት መስዋዕት? ቢያንስ 1-2 አመት አረብ ሀገር ሄጄ ሰርቼ እንድንጋባ እፈልጋለሁ። ምን? ይሄ እኮ በጣም ከባድ ውሳኔ ነው ወይስ ከኔ መለየቱን ፈልገሽው ነው? ካንተ መለየት እኮ አስችሎኝ አይደለም፣ ግን በቃ የራሳችን የሆነ ነገር እንዲኖረኝ ብዬሽ ነው። እሺ ቶሎ ተመልሼ ካንተ ጋር የተሻለ ህይወት እንዲኖረኝ ብዬሽ ነው። እሺ እንዴት ልትሄድ አሰብሽ? እህቴ ከመስሪያ ቤቷ ብድር እንድትጠይቅና እንድትሰጠኝ ጠይቂያታለሁ። እሺ ግን ያለሽ በነገሮች ላግዝሽ ስላልቻልኩኝ በጣም ይቅርታ። እሺ ኧረ ምንም ማዘን አያስፈልግም። ልክ አንድ ነገር ቃል እንድትገባልኝ እፈልጋለሁ። ምንድን ነው የምገባልሽ? እንዲሁ እንደምታፈቅረኝ ፍቅሬን በልብ ውስጥ አኑረህ እንድትጠብቀኝ እፈልጋለሁ። ስለሱ ሀሳብ አይገባሽ። ግን ይኸውልሽ ትንሿ አንቺም እንደ ሌሎቹ ሴቶች ከሀገር ስትወጪ ከልብሽ እንዳታውቂኝ እሺ? እንዴ እኔ ፍቅር ይሄን ያህልማ ስጋት አይገባህ። እንዴት አንተን ከልቤ ላውጣ እችላለሁ? እናታችንም በአንቺ ውስጥ ሳያት ምን ያህል ደስተኛ እንደምሆን ታውቂያለሽ አይደል? እባክህን ወንድሜ ወደ አታስብዘኝ። እባክሽን እኔ እንድታለቅሽ ነው እንዴ? እኔ የምልህ አባ፣ አንቺ የምትይኝ አንተ ግን ስታገባ እዚህ ቤት ውስጥ ብቻዬን ጥላኝ ነው እንደምትሄደው? እንዴት ነው ብቻሽን አንቺን ትቼ የምሄደው? ከፈለገች እሷ መጣ ትኖር እንጂ። እንዴ ሁለታችንም ስናገባ ሁለቱንም ይዘመተን ነው እንደዚህ የሚኖሩት? አንቺ አቅምሽ ፈቅዶ ለማግባት ከደረስሽልኝ ይሄን ቤታችን ለአንድ አቅመ ደካማና ሰጥተን እንጦርበታለን። አየኔ ውድ ወንድም አስተዋይ እኮ ነህ። የምር ትለያለህ። ከአንቺ ግን አልበልጥም። አረ ሰዎች በጠዋቱ ሽሮ በቃ እዚህ ቤት መስት ነው አይደለ? ብራንድ ነው በቃ ሽሮ እዚህ ቤት። ለነገሩ የትምር በጣም የሚጣፍጥ ወንድሜ፣ እንደ ዘመኑ አሽሙር ግን እየተናገረኝ አይደለም አይደል? የምሬ ነው በጣም የሚጣፍጠው። እንዴ አንተ ብቻ ፍቀድልኝ ኪሩ። አረ መደናነቅ ብትፈቅድልኝ የምሬ ነው ቀን በቀን ብመላለስ ደስ ይለኛል። እንኳን በደህና መጣ። እንዴት ናችሁ? ለማንኛውም ይኸውልህ ብላ ባትለኝ እኔ እየተመላለስኩ አሁን ራሱ ይኸውልህ ጀርም ሀገር ነው ያለው። ቀጥታ ዘው ወደ ምግብ። በጣም ይጣፍጠኝ። ምር እየቀለድኩ አይደለም። ምር ይጣፍጥ በጣም ይጣፍጥ። ኧረ የሆነ ነገር ምንድን ነው የምትለው አንተ? እኔ ሽሮ ስለምወድ ነው የማደንቀው። በቃ ይኸው ጨመር አድርጋችሁ በቤታችሁ እንግዲህ አለቃችሁ እኔ ነኝ። ብር ያ
ዳኒ አንተ ይሁን ዳላጤነት ላይ አይሰለችም አይደል? በየእንጀራ ቤት እየገዛኝ ኮቸሮ ትሰበስባለህ። ምን ላድርግ ብለህ ነው? ቺኮቹ ሲመጡ ፈትፈት አድርገህ ቅርብ ለማድረግ ይመቻል እኮ። በሁሉም ነኛ ጋር መጠብሳ በላ። አንተ እኮ የምትንከባከብ ምርጥ እህት ስላለች ነው አይደለም እንዴ? ማለት ነው የኔ ስም እኮ አንተ ነች አይደል እንዴ? እሱማ ነው ልክ ብለሃል። እኔ የስራ ጉዳይ እንዴት ሆነልህ? የስራ እባክህ አሁን ለጊዜው ተቋርጧል። ፈቃድ ከሌላችሁ አትሰሩም ስላሉ አቋርጠነዋል ለጊዜው። የምርህ ነው? አዎ። በየመናፈሻው ፎቶ ካሜራህን ይዘህ ማለት ቀረበለኛ። ታዲያ ለምን እኛ ጋር አትመጣም? ብዙም ፍላጎት የለኝም ፎቶ ቤት መጥቶ ለመስራት። እኔ ራሴ መክፈት ነው የምፈልገው። በዛ ነው። አቤት ያንተ ልብ እኮ በቃ ሩቅ አሳቢ ሀብታም ነው። በቃ ይመችሽ እናቴ። አንተ ለየት ያልክ ነው። ያንተ ልብ እኮ እናቴ፣ ያንተ ልብ የሚገርም እኮ በቃ የራስህን መክፈት ምናምን ነው የምትመኘው። ምንም አማራጭ ይሻላል። ይሻላል። ያንተ ልብ ይስጠኝ። የኔ ብር ጂኮች ላይ ነው ማቅም ያልከው። እሺ በቃ አትጥፊ እና አረና በእናትህ ፍርፍር አድርጌ ላብላሽ። ሌላ ጊዜ ይሻላል። በቃ መልካም ቀን። በሰላም ነው? ስራ ቦታ እኮ ያስጠራሽ። ስራ ከማንም ጋር መጃጀልና መገላፈጥም ስራ ሆኖ ምን ማለት ነው? ከስተመር ቁጭ አድርጌ እኮ ነው የመጣሁት። አሁንም ስለነሱ ነው የምታስበው? ሂድላቸው። እሺ የኔ ፍቅር በቃ ጥለሽኝ ልትሄጂ ነው ማለት ነው? ምንም አማራጭ የለኝም። የቤታችንን ጉዳይ እንደምታየው ደግሞ አንተ ሽማግሌ ልከን እንድንገባ ቢያንስ የምንኖርበት ትንሽ ነገር ያስፈልገናል እኮ። የኔ ሀሳብ አንቺ እኮ በጣም ልዩ ሴት ነሽ። ሚስቲ ምንድን እንዳይመጣብን መሰናበቻ ለማድረግ በቃ ደህና ደሪ እንዲሆንሽ ይኸውልሽ እዚህ ድረስ ተከትዬሽ የመጣሁት መጀመሪያ ማመጣት ስላማረኝ ነበር። አንተ ቆይ ከማንም ጋር ለመገላፈጥና ለመሽኮርመም ነው አይደል ከዚህ ስራ መልቀቅም አትፈልግም? ቆይ እንዴት በዚህ ተራና ቆሻሻ ነገር ራስ የምትጠረጥረኛለሽ? እንደዛ ከሆነ ለምን በተማርክበት ቢሮ ገብተህ ለምን አሰራ? ትሰሚኛለሽ? እኔ ለራሴ ጥቅም ሲባል በሙስና ወይም በተለያየ ነገር ራሴን ተሽከርካሪ ወንበር ላይ ማስቀመጥ አልፈልግም። ጥሩ ውሳኔክ እንደዛ ነው። እንደዛ ከሆነ እኔም ላንተ ብዬ የአባቴን ስሜት መጋፋት አይኖርብኝም ማለት ነው። አባቴ ያመጣልኝ ባል አግብቼ መቀመጥ ይኖርብኝ። ታዲያ ይሄ እኮ ምንም በስራ ማሰብ አያስፈልገው። መንገዱ ክፍት ነው። ጥርቅ ማለት ትችላለሽ። ስማ እንፈልግ አንተ ቆይ ለሴቶች የሚሆን ፒዛ ብቻ ነው እንዴ ያለ? ለምን ለኛም ለወንዶች አንዳንዴ አትመጣልኝ?
ደነስ ደደባቱን እሺ መጀመሪያ ፒዛ አይደለም የሚባለው ቪዛ ተው እንጂ ክንዴ በግንድ ብቻ አታስብ ነገር ውስጥ ቆይሺ አሁን ደግሞ ምን አረከትልኝ እሱ እኮ ለሴቶች የሚያገለግል ማህተም ነው ያለው ለወንዶች ከዛ ያመጣል ብሎ እንደዛ ነው እንዴ አዎ ምን ነው ወንድሜ የተፈጠረ ነገር አለ እንዴ ለምንድን እንደዚህ ፊትን ይዘፈዘፍከው ያቺ ሴት በጣም አናደደችኝ እኮ ደግሞ ምን ይሁን ብላ ነው አባቷ በደህንነትም ፍነ ስለማይወዱ ተጨቃጨቃችሁ እንዴ ኧረ በቃኝ መከራዬን አሳየችኝ እኮ ማለትማ እድል የምትባል ሴት ከህይወት ይወጣለች አልኩሽ እኮ እሱን እንኳን ተው የእናንተን ነገር መጫጣውት ትሰሚኛለሽ ይህ እስከ ዛሬ ከነበረው የተለየ ነው የሷና የኔ ነገር አቆቷል አልኩሽ እኮ በቃ እሺ አትጩህብኝ እንጂ ወንድሜ እኔ የምልሽ ምንድነው ዛሬ በጠራራ ሳይል ምን ነው በጣም አጥብቀ ጠየቀኝ ከዚህ በፊት በቀን ተገናኝተን አናውቅም እንዴ አይ እሱማ እናውቃለን ግን የዛሬው ስሜትሽ በጣም ለየት ስላለብኝ ነው እንግዲህ ከተነቃ ምን ይደረጋል ይነገርሃል ምንድነው አረጋግጥሽ እንዴ ንገሪኝ እንጂ ለምን ደነገጥክ ላንተ ለማፈቅረው ባረግስ ችግር አለ እንዴ ግን ያው በዚህ ሰዓት ማርገዝ ልክ አይደለም ብዬሽ አይዞህ አትጨነቅ የተስተካከለ ህይወት ሳይኖረን ልጅ እንደማትፈልግ ስለማቅ ተረጋጋ እባክህ የምርሽና አላረገዝሽ አላረገዝኩም ነገር ግን ከመሄድበት ሀገር ስመለስ እናንተ ቆንጆ የሆነ ልጅ ወልድላል እሺ እና በቃ ለምን ወሰንሽ ማለት ነው አዎ ነገ ስለሚሄድ ትኬት ቆርጫለሁ የምርሽ ነው ምን አልሰራ አዎ ደስ ብሎኛል ያው ማለቴ ለመሄድ ስለወሰንሽ ቶሎ ሄደሽ ቶሎ እንድትመጪልኝ ስለምፈልግ ደግሞ በጣም አፈቅርሻለሁ ምን ተፈጥሮ ነው ዛሬ ከባንክ ደውሎ ይጠሩ የቤታችን ዕዳ በአንድ አመት ውስጥ ማንከፈል ከሆነ ባንክ ቤቱ ሊሸጠውና ከእጃችን እንደሚያስወጣው አሳውቁ ምን እና ምን ልናደርግ ነው ምን ማድረግ እንዳለብኝ አላውቅም እንዴ ታዲያ ባንክ ቤቱ ቤታችንን ከሚወስድብንና በረንዳ ላይ ከምንወጣ አክስታችን ጋር ልሄድና እንድትከፍልልን ልንገራታ አስፈላጊ ከሆነ የትም እንወደቅ እንጂ እዛም ትመጻደቂባት አክስትሽ ጋር ሄደሽ ምንም አይነት ሳንቲም እንድትጠይቂ አልፈልግም ወንድሜ ደግሞ አሁን የምትመጻደቅበት ሰዓት ነው እንዴ ትሰሚያለሽ እናታችን ታማ ለመድኃኒት መግዣ ገንዘብ በጠየቀች ሰዓት ለመስጠት ፈቃደኛ ያልነበረች ሰው ነው ስማ ልጄ ከነድህነት ስለወደደች ለምን ልቧን ትሰብርብኛለህ? ምን እያሉ ነው ፋዘር? እኔ ነኝ እንደ ልጆትን ልብ የሰበርኩት። እና ማን ነው? አንተ ነህ እንደ ያፈቀረችው? ካንተ ጋር አይደል የምትውለው? ትሰማኛለህ? ከእንግዲህ አይደለም አጠገቧ ልትደርስ ስሟን እንኳን በሌለችበት ብትጠራ አያድርገኝ በቃ። የኔ ፍቅር ከመጣው ጀምሮ ዝም አልሽኝ እኮ ለምንድን ነው ነገር ማትኝ? ለምንድን ነው የጠራሽ? እዚህ ቤት ውስጥ የኔ ፍቅር ብለህ እንዳጠራኛ አልኩም እንዴ? እሺ ንገሪኝ፣ ምን ልልሽ? እኔ እናንተ ያለንን ግንኙነት ለወንድም ያልነገርኩት ግን እኔ ምን አልገባኝም። ግን እኔ አረብ ሀገር ልሄድ ትኬት ቆርጫለሁ። ምን? ቆይ በዚህ ፍጥነት እንዴት? አልገባኝም። ማየት ይችላል። አንቺ በቃ መረርሽ?
የምሬ ነው። ግን እኮ እኔ በህይወት እስካለሁ አንቺ በፍጹም አረብ ሀገር ሄደሽ ልትሰሪ አልፈልግም። እኔ ደግሞ እዚህ ቆሜ የእናታችን ቤት በውርስ ሲወረስ ከማይ እዛ ሄጂ ሞትን ብጋፈጥ ነው የሚሻለኝ። ይቅርታ አረፈርኩኝ። አንተ ምን ነው በሰላም እስካሁን ከስራ ያረፈድከው? ትናንት እኮ ከሆነች ቸከስ ጋር አምሽቼ ነው። እኔ እኮ ትልቅ ጉዳይ ነበር በሚሄድበት። አንተ ስጠብቅ ነው እስካሁን የቆየሁት። አረ ኪራ ምን ሆናል? በቃ ትሄዳለህ። ይልቅ ይኸውልህ ትናንት ላይ የሆነች የምትገርም ቺክ በቲክታክ በቲክታክ ጠብሻት። እኔ እኮ በጣም የሚገርመኝ ነገር የሀገር ቤት አልበቃ ብሎ ሀገር ማዶም ተሻግረህ ሴቶችን መጨፍጨፍ ጀመርክ አይደለ? አንተ ደግሞ እንኳን አይቅርና ለራሴ ኪሴ ራሱ እኮ ማለት ነው ካልተጠበሰለት አይሆንም። ይኸውልህ የሴቶች ግፍ አንድ ቀን ባፍጢም ይደፋል። ጠብቅ። እኔ በጣም ግራ የሚገባኝ ነገር ምንድነው ታውቃለህ? እነሱ እንደዚህ የተጫወቱብህ ለምንድን ነው አንተ እንደዚህ ጠበቃ የምትቆምላቸው? በልበልበል አሁን ስራን ስራበት። እኔ የምሄድበት ትልቅ ጉዳይ አለኝ። እሺ እኔ የምልህ ትናንትና የመጣችው ቆንጆ ልጅ ያ የሚገራርም ፎቶ ያነሳውላት ቆንጆ ኤዲቲንግ አለቀላት። በቃ አልጨረስላት። አንተ ቶሎ ግባና ጨርስላት። ስታይል ተገኝተው ነው። በዚህ አጋጣሚ ልቅም አድርጌ እሰራላታለሁ። ለማጣበሻ ሆነኛል ብዙ በቃ። እኔ እኮ የሚገርመኝ ይሄን ፎቶ ቤት ይሄን ያህል ወጪ አውጥቼ ገነባለሁ፣ አንተ በራስህ መንገድ ገቢ ታስገባበታለህ አይደል? ኧረ ኪራ በልበል ደህናዋል። በቃ አሁን የሄድበት ጉዳይ አለ። ይመችህ። በቃ ይደወላል አባቴ፣ ይደወላል አባቴ። ሄሎ ፍቅር አሁን በጣም ቆንጆ ታምሪያለሽ። ምነው ቆየህ እስካሁን? በሰላም ነው? እባክህ የእኔን ነገር ታውቀውልህ ማታ ከቺኮቹ ጋር ጌዳውን ስላመሸውና አለም 9 ለምን በጥቅሉ ማሳጅ ቤት ብትሰራ አይሻልም እንዴ? እሱ ሳይሻል አይቀርም መሰለኝ። እሱ ይሻላል። ልክ ነህ። ደግሞ ይስቃል እንዴ? በእናትህ እንዴ ምን ያደርጋል? ፈታ በል እስኪ አንዳንዴ ምን ይላል? እና ባይሆን ምን ይምጣልህ? እማ ይኸውልሽ ልክ እንዳንቺ ክሽን ያለች ቡና በጣም ለአባቴ እንዴ ዳኒ መጣው የጨረስኩ ነው። ቆየህ እኮ በሰላም ነው? መጣው ከዛ ውጭ ሰው ብዙ ህግ እየጠበቀ እኮ ነው። የጨረስኩ ነው።
እኔስ ብር አይደል እንዴ የምከፍለው? ለምን 10 የሚጣሩት? ይቅርታ አንቺም እኮ አበዛሽ። ይልቅ ተመልከቻቸው። ዋው በጣም ነው የሚያምሩት። ስላንተ ሰዎች የነገሩኝ እውነት ነው ማለት ነው። እኔ የምልሽ እነኚህ ፎቶዎች ግን ትወስጃቸዋለሽ? አንተንም ጭምር ልወስድ እችላለሁ። ጸባይ። ኧረ ታዲያ ምን ችግር አለው? አልከብድሽም ግን? እንደውም እኔ እንዳልከብድ ስታይል። ስለዚህ መቼ እንበሳሳለን? ዋው በጣም ቆንጆና ቀለል ያልሽ ልጅ ነሽ። ይመቸኛል። በምትፈልጊው ሰዓት አጭውልኝ እ ለማንኛውም ሄሎ ሄቴ፣ ምን ነው በወር አንዴ እንኳን መደወልሽ አቆምሽ እንዴ አንቺ? ይኸውልሽ ለማንኛውም እዛ እድሜሽን በሙሉ በሰው ሀገር መጨረስሽን አልወደድኩትም። ይልቁንስ ወደ ሀገርሽ ቶሎ ብትገቢ ይሻላል። እባክሽ አንቺ ደግሞ አትቀልጅ። የምትመጭበትን ቀን ንገረኝና አሳውቂ። ምን እጮኛዬ? ማን ነው ደግሞ እኔ የማላውቀው እጮኛ? ይኸውልሽ ይሄ በኢንተርኔት ምናምን እጮኛ ምናምን እያላችሁ የምታደርጉት ነገር ምንም አይመቸኝም። ይልቁንስ ስለ ልጁ ማንነት በደንብ ማንበብ አለብሽ። በይ ቀሉን ተይና ቁርጡ የምትመጭበትን ቀን ንገሪኝ። በቃሽ፣ ሲመችሽ ደውይ፣ እንዳትጠፊ። ቻውስ። እጮኛዬ? እኔ የማላውቀው እጮኛ ማን ነው? እንኳን ተበልታለች እናቴ። ኧረ እናቴ አንቺ ለፊ አንቺን ባልበላሽ አልነበር እናቴ። ነሽ አልበላም ያልሽው። እንደምንማ አንቺን ካልበላሁ እኔ ዳኔ አይደለሁ። እስቲ ባለተራ ጢባራ ነች እንጂ እንደምንም ቢሆን ትበላለች። እንዴት አባቷ ነው የምታምረው! እሺ ደግሞ ኧረ በለው አይቁበና አይቁንጅና ሄሎ እንዴት ነሽ ሳሪና? አንቺ እንዴት ነሽ? ምንድን ነው እናቴ?
ዝም ብለሽ ስልክ መደወል ታበዣለሽ። ምንድን ነው አንቺ እናቴ ኪሴ በትራስ ያልሽ እኮ እና ኧረ ግድ የለሽም ዝም ብለሽ ስልክ ትቀጠቅጫለሽ እንዴ? እስኪ ዛሬ አብረን እናሳልፍ፣ ፈታ እንበል። ደስ ይለኛል፣ ግን ያው ይኸውልሽ አይደለ ያው ስፖርቱን መስራት ይጠበቅብኛል ለትሬኒንጉ ማለት ነው። ሀሳብ አይግባሽ፣ ደስ እያለኝ ነው የምጠብቅሽ። በእሺ ለማንኛውም ደውዪልኝ። ሳሪና ዛሬ ተረኛዋ ሳሪና ነች። ሌሎቻችሁ ወረፋ ያዙ፣ ወረፋ ያዙ። ሄሎ ሰላም ጤና ይስጥልኝ። ማን ልበል? ይሄ የራሴ ስልክ ነው። ዳኒ ስራ ይዟል አልኩሽ እኮ። ሴትዮ የራሴ ስልክ ነው ማገናኘት አልችልም አልኩሽ እኮ። ስራ ይዟል ዳኒ። ድረስ የግሉ ነበርሽ እንዴ? አረ ስክሪኑን ነካ አድርጉት። አረ ጋይስ ታፕ አድርጉ። ሴቶች ታፕ አድርጉ። አረ እኔ ሴቶች እኮ ግንባሬ ናቸው። ቆንጂዬ እንዴት ነሽ? አረ አንቺ ጠፋሽ እኮ በእናትህ። አረ አንድ ቀን ድገሙ ግድ የለሽ። አንተ የስራ ቦታ አልበቃ ብሎ ደግሞ በገዛ ስልክ ያስደውልህ ታሰድበኛለህ አይደል? እንዴ ምን ማለት ነው ደግሞ? ይኸውልህ ትሰማኛለህ? ከዚህ በኋላ ያንተና ግን ጓደኝነት አቁጥ። አታውቅኝም? አላውቅም። እንዳትደርስብኝ አልደርስብኝ። ገብቶሃል አይደል? ምንም ነገር ካንተ የምፈልገው ነገር የለም። ያንተና ጓደኝነት እዚሁ አብቅቷል። ገባህ አይደል? እንዴ ምን ሆናል ኪሎ? ቆይ ከህይወትህ እያስወጣኝ ነው? አዎ እያስወጣሁ ነው። ትሰማኛለህ? ካሜራውን ቁጭ አድርግና እዚህ ውጣ። ውጣ! ስታይል እወጣላለሁ። ችግር አለ? የምር የኔ ፍቅር ጨዋታሽ በጣም ናፍቆኝ ነበር። የምር ቀልድሽ በጣም ናፍቆኝ ነበር። አሁንማ የምትመጪበትን ቀን እየተጠባበቅኩ ጉጉቴ በጣም ጨምሯል። አንቺ እኮ በጣም የምትለይ ሴት ነሽ። እና ምን አልሽው?
ምን እና ምን አልሽው? ኧረ እኔ አልደነገጥኩኝም። ማለቴ ያ ሁሉንም ነገር እኮ አንቺ ስትመጪ ቢያውቅ ይሻላል ብዬ ነው። ኧረ በእናትሽ አንቺ እኮ ወንድምሽን ስለማታውቂው ነው ፍቅር። የቤቱን ጉዳይ እሺ ችግር የለውም። እኔ እየፈለኩ ነው። በቃ አስተካክላለሁ እና እነግርሻለሁ። እኔ ፍቅር ልትሄጂ ነው? ቻሽ አፈቅርሻለሽ። በጣም ናፍቀሽኛል። አፈቅርሻለሁ። ራስሽን ጠብቂ ደግሞ። የኔ ፍቅር እንዴት ነው? ደግሞ አምሮብሃል። ያለኔ እንደዚህ አምሮብሃል እንዴ? አንቺም አምሮብሻል። እኔን ጥለሽ ሄድሽበት ትዳር ተመችቶሻል ማለት ነው። ይሄን ያህል ነው የምትጠላኝ ማለት ነው? እንግዲህ መቼም አባት እስካሁን ድሮሽ ሆናል ብዬ ነው። ምን ነው ይካር ነው ምን ቢሆንም እኔ ግን በጣም ትወደኛለህ ብዬ ስለማስብ ትቼ ሲሄድ እንደዚህ በፍጥነት ይቆርጥልሃል ብዬ አስቤ አላውቅም። እሺ አሁን ምን ፈልገሽ መጣሽ? ነው የሰርግሽን ካርድ ልትሰጪኝ ነው የመጣሽው? የሰርግ ካርድን እየጠበቅክ ነበር ማለት ነው? ሰርግ እንግዲህ መቼም አባት እስካሁን ድሮሽ ሆናል ብዬ ነው። ምን ነው ይካር ነው ምን? እሺ ቆይ አንተስ አገባክ? አንቺ ባዶ አደባባይ ላይ ተሽን ስትሄጂ እድሌ እባክሽ ተበልጥር ተያጥጮች እመኒ አንተ ፍቃደኛ ከሆንክ ካሁን በኋላ የትም ትቼ ካልሄድ በአባትሽ መስፈርት ምክንያት ብዙ ጊዜ ተሽን ስለሄድሽ ከዚህ በኋላ ልቤን ከተደብቅ ማሰጥሽ እባክሽ ይልኝ ከዚህ ይኸውልህ አባቴን ትቼ አንተ ጋር መጥቻለሁ እና ካሁን በኋላ ደግሞ አንተን ትቼ የትም መሄድ አልፈልግም። ምን ነው ሳቅ? የእውነቴን አልመሰለህም? በቃ ከዚህ ሂጂ። እኔ ቀን ላይ አይመቸኝም። እሺ ሄዳለሁ፣ ግን አንድ ነገር ወቅ ካሁን በኋላ ካንተ መለየት ስለማልፈልግ ለራስ ንገረውና ተማከርበት። እኔ ምን ሸበላ ወይ ሸበሊ እኔ ካንተ ፍቅር ይዞኛል። አንተ ግን ከኔ ፍቅር አልያዘም እንዴ? እውነት ለመናገር እስከዛሬ ከማውቃቸው ሴቶች ሁሉ በጣም ልዩ ሴት ስለሆንሽ ያው የያዘኝ ይመስለኛል። ኧረ እባክህ ገና ይመስለኛል ብቻ እንዴ ማለት ይኸውልሽ ይሄ ያለሽ የፍቅር እንክብካቤሽ በእንዲሁ ከቀጠለ የመጀመሪያው የመፈረምላት ሴት አንቺ ትሆኛለሽ። እንዲህ ነው የሚባለው። ግን አንድ ነገር ወቅ ከኔ ውጪ ወዴትም ለመሄድ ብታስብ እንዲህ ሴቶች ላይ ለሚል ነገር ቆርጬ እንደ ሳምባ ለድመት ነው የምሰጥልሽ። አንቺም ታዲያ ይኸውልሽ ግዴታሽን እንዳትረሽ እኔን የመንከባከብ ሄሎ ዳኒ። ሄሎ እንዴት ነህ ኪሩ? አቤት። ሄሎ ስማ ኪሩ፣ አሁንም እንደተናደድክብኝ ነው አውቃለሁ። በተደጋጋሚ ልብህን ሰብሬዋለሁ። ግን እባክህ ይቅርታ አድርግልኝና ወደ ስራዬ መልሰኝ።
ስማ፣ በድርጊቶች ስቄ ዝም ስልህ በሴሰኝነት የተስማማው እንዳይመስልህ። ምናልባት ነገ ከነገ ሰው ትሆናለህ ብዬ ስላሰብኩ እንጂ። ምን ነው አንተስ ረሳው እንዴ? እኔም ብሎ በሚመጡ ሴቶች ምክንያት አይደለ እንዴ ኪስን ስትሞላ የነበረው? አሁን ምን እንደ ጻድቅ ያደርጋል? ምን ነው ልትሳደብ ነው እንደደወልከው? ይኸውልህ አንተ እኔን እንዲህ በቀላሉ ከስራዬ ካባረርከኝ በቅርቡ ጠብቀኝ። ምን እንደማደርግ አሳይሃለሁ። ለምን ታወራለህ? ወንድ ከሆንክ ታዲያ ለምን አታሳየኝም? ለምን ትፎክራለህ? ጥሩ፣ ማን ወንድ እንደሆነ አሳይሃለሁ። በቅርቡ እንገናኛለን አቶ ኪሩቤል። ምን ነው ሰላም አይደለም እንዴ? ሸዳኒ ነው እባክሽ። በሰላም እንደዛቸው ብሎ ይቀራል? አዎ የኔ ፍቅር፣ ይኸውልሽ ለአንድ ትልቅ ጉዳይ ነው የጠራሁሽ። ምን አይነት ትልቅ ነገር? እኔና አንቺ እንድንጋባ እፈልጋለሁ። መቸኮል ለምን አስፈለገ? ምን መሰለሽ፣ በቅርብ አጎቴ ስለሚመጣ እኔ ደግሞ ከአመታት በፊት እንዳገባው ነው የሚያውቀው። ስለዚህ ቶሎ ብለን እንድንጋባ ብዬ ነው። ወረቀቱ ላይ የምንጋባበት ቀን ይጻፍ የለም ነው ወይስ ልታታላችሁ? ኧረ አይደለም፣ ግን አለ አይደል ወረቀቱን የሚያዘጋጅልኝ ሰው አግኝቻለሁ። የኔ ፍቅር ትንሿ እህትህ ግን ደህና ነች? አዎ ደህና ነች፣ ግን እንድትመጣ ደጋግሜ ብደውልላትም ለመምጣት ፈቃደኛ አይደለችም፣ አስቸግራኛለች። እባክሽ እሷ እኮ ድሮም የራሷ ህልም ስለነበራት ነው የሄደችው። ተዋት በቃ፣ አታስጨንቃት። በፈለገችበት ጊዜ ትምጣ። እንዲሁም እድሜዋ ረጅም ነው ደውለች አይገርም? ደስ ሲል። ሄሎ አይገርምም? እድሜሽ ረጅም ነው ከዲሌ ጋር እያነሳሽ ነው የደወልሽው። እሺ በቃ ሰላም በልልኝ። ቻው። ምን ነው ቶሎ ዘጋችሁ? አታወሩም ነበር እንዴ? እባክሽ አልተመቻትም ይሆናል። እሷ ራሷ ትደውላለች ሲመቻት። ምን አውቃለሁ እንዳረብሻችሁ ብላ ቶሎ ዘጋችሁ። ልታወራ የፈለገችው ነገር ካለ ለመልሳ አትደውልላት። ታያት እባክሽ፣ ሌላ ጊዜ ሲመቻት ትደውላለች ራሷ። ኧረ እባክሽ እንዴ! ምን ነው ታዲያ ቶሎ የኔ ሚስት መሆን እንዴ? ከፋሽ እንዴ? ታዲያ ምን ችግር አለ? ቀስ አድርግና ይሆናል። ጂኒስ ቡክ ነው ወይስ ወርልድ ቡክ? እሱ ላይ ያስመዘግብሻለሁ። ችግር የለውም። ልቤ ላይማ በደንብ ተመዝግበሻል። ስሚ የኔ ፍቅር፣ ይልቅ ይኸውልሽ የኔ ወድ፣ አጎቴ እየደወለ ነው፣ ዌቲንግ እየገባ ነውና መልሼ ልደውልልሽ። በቃ ኧረ እደውልልሻለሁ እንዴ፣ ጠብቂኝ። እሺ ቻሽ። እኔም እወድሻለሁ። ሄሌን ወይ የኔ ፍቅር፣ በሰላም ነው? ከአጎቴ ጋር እኮ እያወራሁ ስለነበር ነው። በጣም ይቅርታሽ ውዴ።
እንዴ ምነው የቤቱን ብር ላክሽ እንዴ? አረ ችግር የለውም። እኔ ሁሉንም ነገር አስተካክላለሁ። አንቺ ሀሳብ አይገባሽ። አረ ችግር የለውም። ግን በቃ ልትመጪልኝ ነው ማለት ነው? የኔ ፍቅር ምንም ሀሳብ አይግባሽ። እኔ ሁሉንም ነገር አስተካክላለሁ። በጣም ነው የማፈቅርሽ እና ራስሽን ጠብቂ እሺ? በቃ ደህና ሁኚልኝ። የኔ ፍቅር እና መቼ እመጣለሁ አለች? በዚህ 3 ቀን ውስጥ እመጣለሁ አለች። እባክሽ እንዴ! እና አንተ ደግሞ ምን ነው መምጣቷን አልፈልግም እንዴ? ምንም ያደረገችው ነገር ደስ አይልም። ምን አደረገች ደግሞ? ለምንድን ነው እንደዚህ የምትናደድባት? በእጮኜ ስም ቤት ገዛዋለችኝ እኮ። እጮኛዋ ደግሞ ማን ነው? እሱን ንገረኝ ስላት አይደለም እንዴ ስመጣ እነግርሃለሁ ብላ በውሳጨችኝ። ለማንኛውም አንተ አትናደድ። ዞሮ ስትመጣ መናገሯ አይቀርም። የኔ ፍቅር ቆይ ምን ሆነሻል እንዴ? በቃ ስትመጪ ትነግሪዋለሽ አልኩኝ እኮ። በቃ በእናትሽ የምልሽን ነገር ስሚ። ይኸውልሽ እንዴ ቆይ አንቺ ምን ሆነሻል? ወንድምሽ ስጋዬን ዘልዝሎ ለአፋት እንዲሰጠኝ ነው እንደምትፈልጊው? ስትመጪ ይደርሳል አልኩኝ አይደል እንዴ? በቃ ለማንኛውም ስትመጪ ሁሉ ነገር ይደርሳል አልኩሽ እኮ የኔ ፍቅር። አይሽ እኔና አንቺ ድሮም ፍቅር ስንል ነው የሚያምርብን። ለማንኛውም ችግር የለውም። እኔ ሽማግሌዎችን አዘጋጅቼ እጠብቅሻለሁ። እሺ እሺ። ቻው የኔ ፍቅር። እኔም እወድሻለሁ። ቻው እሺ የኔ ፍቅር። እንዳትከፍሽ የኔ ፍቅር። ሰርፕራይዝ! ዋው በጣም ነው የሚያምረው። የኔ ፍቅር በቃ ባለ ጣራ ስር መኖር ጀመረ ማለት ነው። ምን ነው ደስ አላለሽም እንዴ? አረ ደስ ብሎኛል። ግን ጥያቄሽ ቅሬታ ያለበት ይመስላል። ልክ አንተ ሰሞኑን ስትጨናነቅ እንደነበረው ማለት ነው። እባክሽ እኔ ሰሞኑን ስጨናነቅ የነበረው እኮ የዚህን ቤት ያድራሻ ለማያንሱ ሰጥቼ ነው። ለማን ሰጠህ? እዛ ኪሩቤል የሚባለው ልጅ ነው። ኪሩቤል ያንተ ጓደኛ? አዎ። እና ለምን ሰጠኸው? ተሳስቼ ነው አልኩሽ እኮ። አንቺ ደግሞ ምን እንዳመጣ ነው? ተው በቃ። እሱ ለምንድን ነው አድራሻውን እንዲያውቅ ያልፈለግከው? እባክሽ እናትሽ ይበልጥ እንጨናነቅ አታድርጊ። እሺ በቃ የኔ ፍቅር አትናደድ። ተው በቃ። ይልቅ የገዛሁልሽ ቤት በጣም ያምራል። ኧረ አምኛለሁ። ደስ አለሻል? ውዴ እስካሁን አልተኛሽም እንዴ? በዛ ላይ ምንድን ነው ልብስ አትቀይሪ እስካሁን? የኔ ፍቅር ንዴት አለቀቀህም አይደለ? ለዛ ነው እንቅልፍ እምቢ አለክ። አይ ለሷ ብቁ ሆኜ ስላልታየኋት አይደል እንዴ? ስለምታምነው ነው እንጂ ባታምነው ኖሮ እንደዚህ ታደርግ ነበር። በሌላ ሰው ስም ቤት ገዝቻለሁ ብላኝ ነገረች። ልክ ነህ እኮ ውዴ። እኔም እኮ እሱ ሳያሳስበኝ ቀርቶ አይደለም፣ ግን እሷ አምና ካደረገችው ምን ማድረግ ትችላለህ? እድሌ አስተውይ እንጂ ይቺ ልጅ የለፋችበትን ገንዘብ እድሜ ልኳን ከስክሳ
ልጁ ባልተገባ ነገሮችን በከናውንባት ብዬ ነው ስጋቴ። በቃ ትጨነቅ። ለማንኛውም አሁን ተነስ እናንተ ተነሳውን ንግባ። እድል ኧረ ቶሎ በይ በእናትህ፣ ሰዓት እየሄደብኝ ነው። ለስራ ልሄድ ነው። መጣሁ። ይህ ፍቅር ምን ሆነ ነው? ኪችን እኮ ምግብ እየሰራሁኝ። አዎ ግን ሰዓት ስለደረሰብኝ ልሄድ ነበር እኮ። እሺ በቃ በልተህ ትሄዳለህ። አሁን ደርሷል። እሺ ማነው የሚያውቀው? በቃ ልክፈት። ወንድሜ ትዝዬ መጣሽ እንዴ? እንኳን ደህና መጣሽ። ደህና ነሽ? እንዴት ነው? ኦ ማይ ጋድ እንኳን ደህና ቆያችሁ። እንዴት ናችሁ? ቤት መጣ አስገረመችን። አይገርምም? ምን ነው ደግሞ ምንሽ እንደዚህ ዘንድጠሽ ምናምን ምግብ አቅርበሽ ብቻሽን እየበላሽ ያለሽ አንቺ? አረ ከንዴት ጋር ምግብ መጨረስ። የጋብቻችንን ቀን ረሳው? ውይ ይቅርታ የኔ ፍቅር፣ በጣም ይቅርታ። ለዚህ ነው በጊዜ እንደዚህ ለብሰሽ ጠበቅሽ? አረቀስ ምን ነው የቀጠርሽ እንግዳ አለ እንዴ? የምን እንግዳ? እንዴት አባቷ ነው የምታምረው እናት። ሰርፕራይዝ የኔ ፍቅር። ቆይ ምን ትሰሪያለሽ? ቤቱን እንዴት አወቅሽው? እንዴ በመምጣቴ ደስ አላለህም እንዴ? ማናት? አላውቃትም። ቆይ ማነሽ አንቺ? አንቺ ራስሽ ማነሽ? ባለቤቴ ነች። ባለቤቴ ነች? ይቺ ልጅ ለምንድን ነው ይሄን ያህል የቆየችው? የኔ ውድ ግን እኮ አንተም አብራት መሄድ ነበረብህ። እያየሻት አይደል እንዴ ብቻዬን ነው የምሄደው ብላ ደርቅ ስትል። በቃ ተረጋጋ። ሄሎ ነኛ። ምን ነው ውዴ ሰላም አይደለም እንዴ? እህቴ ምን ሆነች? ውዴ እህቴ እኮ ምንም የተሻላት ነው። ታዲያ ምን ይሻላልሽ? ወይ ለዶክተር እንደውልለት ነው? ልክ ነሽ። ሄሎ ሄሎ ዶክተር፣ ሰላም ጤና ይስጥልኝ።
እህቴ እኮ ምንም የተሻለት አይደለም ዶክተር። ምን ይሻላል? ኦኬ ይሻላል። እሺ ዶክተር በቃ ካልተሻላት ነገ ዘና ነው ያለው። በቃ ምንም አማራጭ የለም። አሁን ወደ መኝታ ቤት ማስገባት እና እንትን ይሻላል። ለምንድን ነው እዚህ ያመጣሽኝ? የማን ቤት ነው? ምን መሰለሽ ፈጣሪ ጊዜው ሲደርስ መልሱን መልሶልኛል። አገባኝ። የምን መልስ? ይኸውልሽ የኔ ቆንጆት አንቺ በሰው ሀገር ለፍተሽ ያመጣሽውን ገንዘብሽን ምን ገንዘብ ብቻ ልብሽን፣ ቅስምሽን፣ አቅምሽን ሁሉ ሰባብሮ በድንጋጤ እንደዚህ ያደረገሽን ያንን አረመኔ ተበቅዬልሻለሁ። ለምን የጠየቁሽን ብቻ አትመልሽልኝም? ለምንድን ነው ወደዚህ ያመጣሽ? እህቴ በቃ ይሄ እኛ ቤት ነው አልኩሽ እኮ። ማለቴ እህቴ ይኸውልሽ ባሌ በእኔ ስም የገዛው ቤት ነው። ስለዚህ ከዚህ በኋላ አብረን ነው የምንኖርበት። እውነት? አዎ። እስቲ እኔ ልሙት? አዎ እውነቴን ነው። በቃ ዝም በይ። አንቺ ሴት ለምንድን ነው የምልሽን ነገር የማትሰሚ? ይሄን እንዴ ሽጠነው ከዚህ በሰላም እንሂድ። እኔን እኮ አይደለም ፖሊስ እየፈለገ ያለ አንተን እንጂ። ይሄን ቤት ለምን በአንቺ ስም እንዳደረኩኝ ታውቂያለሽ? አዎ ከዛች ምስኪን ሴት ለማሸሽ እንደሆነ አንተ ባትነግረኝ ምን ያውቃለሁ? ፍላጎትን ማልረዳ ይመስላል እንዴ? ለምንድን ነው እንደዚህ ቻፕል ይጠራል? ዛሬ አንድ ትልቅ ጉዳይ ልነግርሽ ፈልጌ ነው። ማለቴ ለአንድ የሆነ ጉዳይ መታወቂያሽን እንድትሰጪ። የኔ መታወቂያ? አዎ ምን አይምን ለምን ፈልገው? አንቺ ደግሞ ሁሉም ነገር በቃ ካላጣራሽ አይሆንልሽም እንዴ? እሺ እልክልሃለሁ። እሺ መሰግናለሁ። ቆንጆ ምን ያህል እንደምወድሽ ታውቂያለሽ አይደል? ብዙም አይደለም ግን ምን ያህል ነው? ኧረ ህይወቴ ሁሉ ነገር የቀየርሽው አንቺ ነሽ። በጣም ነው የምወድሽ። ሚስትቅፍ ጅል አድርገህ ነው እንደምታስበኝ? ይኸውልሽ ከኔ ጋር ለመስማማት የምትፈልጊ ከሆነ ይሄንን ቤት እንሽጠውና በሰላም ከዚህ እንሂድ። እሺ? ና ላሳይ። ምንድን ነው የምታሳይው? ቆይች ደግሞ እዚህ ምንድን ነው የምትሰራው? ይቺ ነው ያልከው? ትሰማኛለህ? ይቺ ብለህ የጠራሃት ሴት ከዓመታት በፊት ገንዘቧን፣ ቅስሟን፣ ልቧን ሰባብረህ እንደዚህ ጉድ ያደረካት አንዷና ብቸኛዋ እህቴ ናት። እሺ
አሃ በቀል መሆኑ ነው። አዎ ሴሰኛና ራስ ወዳድ ስለሆንክ አጥምጄ ጫፍልቄ ብቻ አስገባሁ። ትሰሚኛለሽ? ይሄ በገለፈትሽው አፍሽ ድም እንድታለቅሽ ነው ማድረግሽ። ትሰማኛለህ? እንኳን እኔ ልታስፈራራ ከፖሊስ የምታበልጥበት ጊዜ ራሱ የለህም። ይኸውልሽ በሁለት ቀን ውስጥ በአንቺ ስም ያደረኳቸውን ንብረቶችን ሁሉ በእጄ ካላስገባሽልኝ ይቺ ሬሳሽን አሳቅፌሽ እንዴት ጉድ እንደሚሰራሽ ጠንቅቀሽ ታውቂኛለሽ። ለዚህ ደግሞ ጊዜ አላባክንም። እሺ ውጣ በቃ። እንዴት ነው የማልናደደው? የሁሉን ነገር ያደረገው እኮ እኔን ለመበቀል አስቦ ነው። አውቃለሁ አንተን ለመበቀል ሊሆን ይችላል፣ ግን የተወሰነ ጊዜ ታግሰን ፖሊሶች እስከሚይዙት መጠበቅ አለብን። በፍጹም አልታገሰውም። ዝም ብሎ ቁጭ ብሎ የእስር ቤት ምግብ እንዲፈላ በፍጹም አልፈቅድለትም። እሺ እና ምን ልታደርግ ነው? ነው ወይስ የሰው ገለክ እኔና እህትን ጎዳና ላይ ልጥለን ነው? እሱም እባክሽ ተይኝ። ቆይ እሺ ወዴት ነው የምትሄደው? ምን ነው መንገዱን ይዘጋል? መንገዱን ልቀቅልኝ እንጂ። ትሰማኛለህ? ያውን ማንነትን ድሮ ባቅ ኑሮ ድሮ ልገልህ እንደምችል ታውቅ ነበር። ኧረ ስለዚህ የመልስ ምቱ ተመችቷል ማለት ነው። እባክህ መንገዴን ልቀቅል። አሁን መንገዴን ወንድነት ያስፈልገዋል። በላ ግደለኝ፣ ገደለኛ። ወንድ ልጅ ሽጉጥ ይዞ አይንቀጠቀጥም። ተኩስ እንጂ አተኩሩ። ገደለኛ